ድረሱልኝ ሊገሩልኝ ነው ድረሱልኝ ይሄኛው አዎ ጥቁሩ በር ማጀብ አቤት እና የት ሄደሽ ነው የጠፋሽው? ቆይ ለምን እንደዚህ ማጀብ እንደምነግርሽ ታውቂያለሽ? ግን ያው ገንዘብ ስለሌለኝና ድሀ ስለሆንኩ ትህትና ታውቂያለሽ አይደል? ከእሷ በላይ ድሀ የለም። ግን በጣም አከብራታለሁ። ምክንያቱም ህሊናዋን ለገንዘብ የማትሰጥ ሴት ናት። ለገንዘብ ብቻ ስትይ የምትኖሪ ስለሆንሽ ነው። ትዳርሽን ለገንዘብ ብለሽ የበተንሽ ስለሆንሽ ጭምር ነው። ቆይ እሺ አሁን የት ነህ? ቡልቡላ ነኝ። ቆይ ለምን ፈለግሽ? እንዴ ቡራ እና እስካሁን እንደዛ ስሳፈጠው ዝም ትላለህ ቡራ? እንዴ እኔም ዳታ ተነሽ። የትትና ጀግንነት በጣም የሚደነቅና የሚገርም ነበር። ቤተሰቦቻችን እውነት ለመናገር ትትና በጣም ጀግና ጎበዝ ጠንካራ ነች። በዚህ ውስጥ ተቀምጣ ግን ከፈጣሪዋ ተስፋ የማትቆርጥ እስከ መጨረሻዋ እስከ 11ኛዋ ሰዓት ድረስ እግዚአብሔርን የምትማጸን እግዚአብሔርን እንደሚረዳት ተስፋ ያልቆረጠች በጣም ጀግና ነች። በዛ ላይ ደግሞ ከዝና ጋር በነበራት ቆይታ ዝናን በእያንዳንዱ ነገሮቹ በቃ የማትፈራው የምትገስጸው በቃ በዛ ስቃይ ውስጥ እንኳን ከሞትኩም ሞት ካለም በቃ ምንም አይነት ነገር የማትልመጠመጥ በጣም ጎበዝ ጀግና ሴት ነች። እንግዲህ እውነት በጣም ነው ማደንቃት ዝናን። እንግዲህ አይታችኋል እንዴት እንደምታደርገው ኢቨን እንኳን ለደፍራት የሆነ ሰዓት ላይ እንግዲህ የሆነ ነገር ሙከራ ባደረገ ሰዓት ላይ እንዴት አድርጋ አኮላሽታ እንደመለሰችው ታስታውሳላችሁ። ምክንያቱም በቃ የሆነ ሊደፍራት የሆነ እንትን ሲል እሱ ሲያመቻች እሷ እንግዲህ በቀድማ ያው መታና የጣለችው ከዛ በኋላ አጥግቧ አልደረሰም። ሲቀጥል ደግሞ የሆነ ነገር ሲነግራት ሲያስፈራራ ሲሰድባት በቃ የምትመልሰለት መልስ እንኳን አይደለም አንድ ታግቶ ካለ ሴት ይቅርና በቃ ማንንም ሰው በመንገድ ላይ ቆመው ለራሱ በሰላም ወጥቶ የሚገባ ሰው እንኳን በኮንፊደንስ የማይናገረው ነገር ነው እንትን የምትለው። በእርግጥ እሷ ያው የተስፋ መቁረጥም ስላለ ሊሆን ይችላል። ግን እኮ በተስፋ መቁረጥ ያለ ሰው ይለማመጣል፣ ይለምናል፣ ያለቅሳል፣ ያነባል እና አንዳንድ ነገሮችን ያደርጋል እንጂ በዚህ ልክ በኮንፊደንስ አይናገርም። ግን ትትና በጣም ነው እኔ የምታስገርመኝ። በጣም ጀግና ሴት ነች። ከዛ ባለፈ ደግሞ ሁሌም ፈጣሪዋን ትማጸናለች። ፈጣሪ አንድ ቀን ከዚህ እንደሚያወጣትና ለቤተሰቦቿም ደግሞ በህይወት እንደምታገኛቸው ሁሌ ተስፋ አላት። በተለይ በቃ ሳለፈችው ህይወቷ ቤተሰቦቿ ሌላም ነገር በጣም ነው የሚገርማት ማለት ነው። ከዛም ባለፈ ደግሞ ቤተሰቦቿ ለሷ የከፈሉት መስዋዕትነት ታሳልፍልናለች ብለው ደሃ ቤተሰብ የመጀመሪያ የቤተሰብ ልጅ ነች። ከዛም እንግዲህ ወጣ ብዙ ንብረት አክስራ ወደ አረብ ሀገር ተሰዳ እንግዲህ ብር ሰርታ ለቤተሰቦቿ ለማሳለፍ ወንድሞቿን ለማስተማር አባቷን ለማገስ የወጣች አንዲት ብላቴና ሴት ነችና እንግዲህ አጋጣሚ እንደነዚህና ያሉ ነፍሰ በላዎች ጋር ተገናኝታ በአጋጣሚ እንግዲህ በደላሏ ምክንያት ብዙ መስዋዕትነት ከፍላለች። ብዙ ነገሮችን አድርገዋታል። ገንዘብ የቤተሰቦቿን የአባቷን የወንድሞቿ በቃ የአካባቢ ቤተሰብ አባትዮ እስከሚችለው ድረስ የብድር ገብቶ እንግዲህ ማድረግ ያለበት ነገር አድርጓል። ቅድሚያ ለድንበር ላይ ማለፊያ ነው ይሄ ነው እየተባለ ብዙ ነገሮችን ከፍለዋል። በመጨረሻ ደግሞ 500,000 ልጃችሁ ታግታለች ይሄንን ማትከፍሉ ከሆነ ከዛ አትወጡም በመባል በጥሪ በቀረበላቸው ጊዜ አባትየው ገብቶ አስተካክሎ እንትን ብሏል ማለት ነው። በመጨረሻም እንግዲህ ዝናን አስደውለኝ ብላ ስልክ በደወለች ሰዓት ላይ አባቷ ምን ነበር ያላት? እንግዲህ እኔ እናት ምን ደረሽ ሲላት ገብቻለሁ አለች። የት ገባሽ ሲላት ሳውዲ ገብቻለሁ። ገባሽ? አዎ። ስራ እየሰራሽ ነው? አዎ እየሰራሁኝ ነው። አባዬ እንግዲህ በቅርብ ብር ልክልሃለሁ ብላ ነበር ያለችውና አባትየውም እንግዲህ እሺ እናቴ ችግር የለውም እሺ እንግዲያስ እናንዬ ብድር ውስጥ ተበድሬ ነው እንደምታውቂ ላኩልሽና የኔ እናት እንግዲህ በቻልሽ መጠን የሳውዲያ ክፈይልኝ ልጄ ብሎ ነበር የተማጸናትና እሱም እንግዲህ እሺ አባዬ ብላ ነው ያለችው እና በጣም ነው የተገረመችው። በቃ ግን በፈጣሪዋ እምነት ነበራት። እግዚአብሔር አንድ ቀን እንደሚረዳት በቃ አባቷንም አንገቱ እንደደፋ እንደማይቀር ሁሌም ትነግረው ነበር ለአምላኳና እግዚአብሔርም ረድቷት መጨረሻም ደግሞ በቃ ማለት ተስፋ ለቆረጡት ተስፋ ነውና እግዚአብሔር በመጨረሻም እንግዲህ የተማጸነችው የለመነችውን በምክንያት አድርጎ ነገሮች ለምክንያት ነውና እንግዲህ መርዞ ደላላውን ዝና እዚህ ጋር ሲያመጣው ለምክንያት ነው። የሱን ስልክ ተቀብላ እንግዲህ ያንን ጠበቃውን ደግሞ ከሱ ስልኩን ሰርቃ ቀጥታ ዛሬ እንግዲህ ተገናኝታ ከነመድብል ጋር እንዲታወራ በጣም ትልቅ አድቫንቴጅ ሰጥቷታል ማለት ነው። በመጀመሪያ ግን እሷ ከማድረጓን በፊት እነዚህና አስበውበት ነገሩን አመቻችተው እንግዲህ እሷን ለማዳን ወጣ ወረድ እያሉ ነበረ። ግን ደግሞ አሁን በመጨረሻ
በመጨረሻ ደግሞ የእሷ ፓወር ተጨምሮበት አንደኛ ያው እግዚአብሔርም ቀኖችን አረዘመላትና ምክንያቱም ያ ሰውየው የእሷ ኩላሊት ይለግሰዋል የተባለው ሰውዬ ታሞ ግፊቱ ጨምሮ ስለነበረ ጊዜን እግዚአብሔር ጨመረላት ለሷ። እነሱ እንዳሰቡትማ እነዚህና ባሰቡት እዛ ሰዓት ድረስ እሷ እድሜ የላትም ነበረ። ግን እግዚአብሔር ረድቷት መድኃኒዓለም እሷ አገዛትና ነገሮች በዛ መልኩ ተስተካከሉላት እና በመጨረሻም እንግዲህ ይሄን በመሰለ ነገር ህይወቷን ለማትረፍ ተረድታለች ማለት ነው። አሁን ደግሞ እንግዲህ እንደሚታወቀው በመጀመሪያ በልጅነቷ የወጣው ወንድም እንዳላትና እሱን ጋር እንደማይተዋወቁ እያወራች ነበር ባለፈው ክፍል። በእርግጠኝነት ሲመስለኝ ሞገስ ይመስለኛል ወንድሟ፣ ወይ እንግዲህ ማን እንደሆነ አላውቅም። በእርግጠኝነት ወንድሟ ወደ አዲስ አበባ መጥቶ እንትን እንዳለ ምናምን እየነገረችው ነበር፣ ለዝናም እየነገረችው ነበርና ዝና ሰማይ ቤት ትገናኛላችሁ ያለ ሙድ እያያዘባት ነበረ። ግን እግዚአብሔር ለሁሉም መልካም ነውና አሁን በዚሁ ምክንያት ከወጣች ነገ ጧት ደግሞ ወንድሟን የማታገኝበት ነገሮች የማይስተካከሉበት ምንም ምክንያት የለም። እግዚአብሔር ረድቷት እንግዲህ ዛሬ እንደምትወጣ ምንም ባለሙሉ ተስፋ ነን። እናንተስ ምን ይሰማችኋል? እኔ እንደምትወጣ ምክንያቱም አንደኛ ዝና እዚህ የለም፣ ሁለተኛ ደግሞ እሷ ስልክ ያዘች ያለ እሷም ስለምታግዛቸው ያለችበትንም ቦታ ስለምትጠቁማቸው ቀጥታ ሄደው እሷን ለማውጣት በጣም ቅርብ ነው ብዬ ተስፋ አደርጋለሁ። ሲቀጥል ደግሞ ዝና ምናልባት ሲወጡ በር ላይ ሊያገኛቸው ይችላል፣ ግን ምንም አይነት የህይወት መስዋዕትነት እንደማይከፍሉና እሷን በሰላም እንደምትወጣ እኔ ባለሙሉ ተስፋ ነኝ። ዳጣና ብሩክ በአንድ ሳይድ መድብልና ሞገስ ባንዲ ሳይድ ሆነው እንግዲህ እሷን ለማስመለጥ ደፋ ቀና እያሉ ነው። እንደሚሳካላቸው ምንም ጥርጥር የለኝም። ለዚህ እንግዲህ ያገዟቸው በገንዘብም ቢሆን የመጀመሪያው የፍራታ ናት። ያው ገንዘብ ቢሆንም እንኳን ዝና ቤት አለመኖሩን አጣርታ ኢንፎርሜሽኑን የሰጠቻቸው እሷ ስለሆነች በጣም ትልቅ አድቫንቴጅ አድርጋለች እሷም። ከዛ በመቀጠል ደግሞ መርዞ ደላላው ነው። መርዞ ደላላው ተይዞ እዛ ባይገባ ኑሮ ይሄን ስልክ ቁጥሩን እሱን ባታገኝ ኑሮ ይሄ ነገር አይሳካም ነበር። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።